የፀጉር መርገፍ መንስኤዎቹና መፍትሄዎቹ። የፀጉር መርገፍ ብዙዎችን የሚያጋጥም ችግር ሲሆን የሚያመጡትን ምክንያቶች ብዙ ናቸው። እነሆ ዋና ዋና መንስኤዎችንና መፍትሄዎችን በዛሬ ቪዲዮ የምናይ ይሆናል። የፀጉር መርገፍ መንስኤዎች፣ አንደኛ በዘር ወይም በጄኔቲክስ ከቤተሰብ የሚተላለፍ ሊሆን ይችላል። በተለምዶ በወንዶች ላይ ወይም ደግሞ በሴቶች ላይ እድሜ ሲጨምር ይታያል። ሁለተኛ የአመጋገብ እጥረት፣ የአይረን እጥረት፣ የፕሮቲን እጥረት፣ የቫይታሚን እጥረት ለምሳሌ እንደ ቫይታሚን ቢ እንደ ቫይታሚን ዲ እጥረት ሲኖር የፀጉር መርገፍ ሊከሰት ይችላል። ሶስተኛ ውጥረት ወይም ስትረስ፣ ከባድ ጭንቀት ወይም ስትረስ የፀጉር መርገፍን ሊያስከትል ይችላል። አራተኛ የሆርሞን ለውጥ፣ እርግዝና እንዲሁም የሆርሞን አለመመጣጠን የፀጉር መርገፍን ሊያስከትል ይችላል። እንዲሁም የታይሮይድ ሆርሞን የፀጉር መርገፍን ሊያስከትል ይችላል። አምስተኛ የራስ ቆዳ ችግር፣ ፈንገስ፣ ድርቀት፣ ፎሮፎር የፀጉር መርገፍን ያስከትላሉ። ስድስተኛ ኬሚካል ወይም የሚጠነክር የፀጉር አያያዝ ለምሳሌ እንደ ፖኒቴል በጄል ለጥፎ ወጥሮ ማስያዝ የፀጉር መርገፍን ሊያስከትል ይችላል። ወደ መፍትሄዎቹ ስንመጣ አንደኛ ለፀጉር መርገፍ መፍትሄ ከሚባሉ ነገሮች ውስጥ አንደኛና ዋነኛው ጤነኛ አመጋገብ፣ በፕሮቲን የበለጸጉ ምግቦችን መመገብ፣ አትክልትና ፍራፍሬዎችን ማዘውተር፣ እንዲሁም ቫይታሚን መውሰድ እንደ ቫይታሚን ዲ፣ የአይረን ሰፕሊመንቶችን መውሰድ ለፀጉር መርገፍ መፍትሄ ናቸው። ሶስተኛ ተፈጥሯዊ ዘይቶችን እንደ ኮኮናት ዘይት፣ የወይራ ዘይት፣ የካስተር ዘይቶችን መጠቀም። አራተኛ ስትረስን ወይም ደግሞ ውጥረትን መቀነስ፣ ስፖርት፣ ቀለል ያሉ እንቅስቃሴዎችን ማድረግ፣ በቂ እንቅልፍ መተኛት፣ እነዚህ የፀጉር መርገፍን ይቀንሳል። አምስተኛ የፀጉር ወይም የቆዳ ችግር ሲኖር ሐኪም ማማከር። ይህ ዋነኛው ወደ መፍትሄ ሊያቀርበን የሚችል መንገድ ነው። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ ያደረጋችሁ ቤተሰብ ይሁኑ። እንዲሁም ደግሞ ይህ ቪዲዮ ይጠቅማል ብላችሁ ለምታስቡት ሰው ያጋሩ። እስከ ቪዲዮ ፍጻሜ አብራችሁን ስለቆያችሁ አመሰግናለሁ። ደህና ሁኑልኝ።